ሰላም ጓደኞቼ እንዴት ናችሁ? How are you doing? I hope that you are doing fine. Of course, as usual. This is Fortino Academics. ይህ Fortino Academics ነው. My name is ኤርሚያስ አበበ ከጂጂጋ ዩኒቨርሲቲ። ዛሬ ይዤላችሁ የቀረብኩት ቱቶሪያል ደግሞ is from the course freshman entrepreneurship ከሚባል ኮርስ ላይ ነው የዛሬውን ቱቶሪያል ይዤላችሁ የቀረብኩት። የዛሬው ቱቶሪያል የኢንተርፕሪነርሺፕ ኮርስ የመጀመሪያው ቻፕተር የመጨረሻ ፓርታችን ነው፣ ፓርት 3 ነው። ስለዚህ I hope it will be a nice time that we will be having, so stay with me, don't go anywhere. በነገራችን ላይ ለፎርቲኖ አካዳሚክስ አዲስ ከሆናችሁ ፎርቲኖ አካዳሚክስ የሚሰራቸው አዳዲስ ቱቶሪያል ቪዲዮዎች እንዲደርሷችሁ የምትፈልጉ ከሆነና አካዳሚክሱም ሰፋ ብሎ ለብዙዎች ተደራሽ እንዲሆን ፍላጎቱ ካላችሁ ፎርቲኖ አካዳሚክስ ዩቲዩብ ቻናልን ሰብስክራይብ ማድረጋችሁን አትርሱላለሁኝ። የዛሬውን የቱቶሪያል ኮንቴንት ለማስተዋወቅ ያክል in order to introduce you with the content of today's tutorial, today we will be looking at on part 3 of chapter 1 from the course entrepreneurship, as I told you. So ዛሬ የምናያቸው creativity, ኢኖቬሽን እና ኢንተርፕሪነርሺፕ የሚባሉ ሶስት ኮንሴፕቶችን ምን እንደሆኑና እርስ በርስ ያላቸውን ሪሌሽንሺፕ የምናይ ይሆናል። አሁንም በድጋሜ አብራችሁን ቆዩ። Okay, as I told you before that today's title is going to be from unit 1 and it is part 3 and it is the last part. የዩኒት 1 የሶስተኛ ፓርት ነው። እንደውም መጨረሻችንም ነው የሚሆነው ዛሬ ዩኒት 1። ርዕሱ ደግሞ ክሪኤቲቪቲ፣ ኢኖቬሽን እና ኢንተርፕሪነርሺፕ የሚሉ ሶስት የዚህ ኮርስ በጣም ኢምፖርታንት የሆኑ ወርዶችን ምንነታቸውንና ሪሌሽንሺፓቸውን የምናይበት ፓርት ነው። ስለዚህ ለመጀመሪያ ያክል ክሪኤቲቪቲ ማለት ምን ማለት ነው? ኢኖቬሽን ማለት ምን ማለት ነው? ከዛ በኋላ ደግሞ ኢንተርፕሪነርሺፕ ማለት ምን ማለት ነው የሚል ጥያቄዎችን ስለምንመልስ let us begin from the concept of creativity. So creativity is defined as a tendency to generate or recognize ideas, alternatives, possibilities that may be useful in solving problems. Okay, so the point is we have problems, ችግሮች አሉን. So in order to solve that problems, sometimes creativity or creative people generate or recognize ideas or alternatives or possibilities that will help us in solving these problems. Okay, ስለዚህ creativity ከምን ጋር የተያያዘ ነው ማለት ነው? It is related with the generation of ideas. Okay, አይዲያን ጄኔሬት ማድረግ ወይም ማመንጨት ዳይሬክትሊ ከክሪኤቲቪቲ ጋር ይያያዛል ማለት ነው። ለምሳሌ when ኮሮና ቫይረስ በተከሰተ ጊዜ ኢትዮጵያ ውስጥ እንደምታስታውሱት በጣም የማስክ እጥረት ነበርና አንድ ማስክ ሁሉ 500 ብር እስከ መሸጥ ደርሷል ነበር። then at that moment we are in a situation of problem አይደል? ችግር ነው። ይሄንን ችግር ደግሞ ለመፍታት እንዲሁም ወደ ቢዝነስ አይዲያ ቀይረው ገንዘብ ለማግኘት የሚያስችል የማህበረሰቡንም ችግር ፈቶ በዛ ላይ ደግሞ ገንዘብ የሚያስገኝን አይዲያ ክሬት ያደረጉ በጣም ብዙ ሰዎች እንዳሉ ታስታውሳላችሁ። ማስክ ለምን አንሰፋም ብለው ማስክ መስፋት የጀመሩ ሰዎች አሉ። which means that they are creating ideas፣ ሐሳቦችን በአእምሮአቸው ክሬት እያደረጉ ነው ማለት ነው። ኦኬ፣ ስለዚህ ክሪኤቲቪቲን ስታስቡ ሐሳብን ከማመንጨት ጋር እነዚህ ሐሳቦች ወይም ኦልተርኔቲቭስ ወይም ፖሲቢሊቲስ የሚባሉት ደግሞ they are used to solve problems፣ ችግሮችን ለመፍታት። ችግር ሲባል ደግሞ ሁልጊዜ in a sense ይሄ መጥፎ ጎንን ብቻ አይደለም። ችግር ሲባል የገበያ ክፍተትን ብላችሁ መያዝ ትችላላችሁ። እሺ፣ የገበያ ክፍተቶችን we can consider them as problems. okay፣ የግድ ችግር ሲባል ይሄ አደጋው ምናምንም ብቻ ኮንሲደር እንዳታደርጉ ብዬ ነው። ኦኬ፣ ከዛ እንግሊው ኦኬ። በሌላ ዴፊኒሽን creativity is the ability to come up with new idea። አሁንም ተመሳሳይ ነው አይደል? እዚህ ጋር አዲስ generate ideas፣ እዚህ ጋር ደግሞ አዲስ ሐሳብን ይዞ መገኘት ነው ወይም ይዞ መምጣት ነው።
and to identify new and different ways of looking at the problem and opportunities ያሉትን ፕሮብለሞች ወይም የገበያ ኦፖርቹኒቲዎችን በተለየ መንገድ ኦኬ ኮንሲደር ማድረግ ወይም ማየት በአዲስ መልክ you see here we are looking at the problems and the opportunities in new ways ማለት we are generating idea ማለት ነው በአዲስ መንገድ አንድን ገበያ ማየት we are generating idea so generating idea or coming up with a new idea ደግሞ ምን ይባላል ማለት ነው creativity ይባላል ማለት ነው ብሎ ይሄንን ዲፋይን ያደርግልናል and also it is a process you see it is a processም ነው አይገርም ሂደት ነው assembling ideas ሐሳቦችን መገጣጠም by recombining elements already known but wrongly assumed to be unrelated to each other አሁን ይሄንን ከምን አንግል እናየዋለን ማለት ነው let's say we have ኤሌመንቶች አሉ ቢዝነስ ኤሌመንቶች ይሆናሉ የሐሳብ ኤሌመንቶች ይሆናሉ እነዚህ ኤሌመንቶች ከዚህ በፊት በዚህ መንገድ ሊቀናጁ ይችላሉ ተብሎ አይታሰብም ነበር but because of creativity and because of creative persons እነዚህ የሐሳብ ኤሌመንቶች እንደሚገናኙና ሲገናኙ ደግሞ አዲስ ሪዛልት ወይም አዲስ አይዲያ እንደሚፈጥሩ ያሳየናል ስለዚህ እነዚህን አይዲያዎች አሰምብል ማድረግ መገጣጠም ማገናኘት it is a process and it is called creativity ብለን እንወስደዋለን ማለት ነው ስለዚህ ከዚህ በፊት እንደዚህ ሊታሰብ የማይችል ነገር በዚህ ልክ እንደ አዲስ ብትገጣጥሙት that will be creativity ነው ብለን መውሰድ እንደምንችል እዚህ ጋር ያሳየናል ማለት ነው Here the definition has several key elements ከላይ ዲፋይን ያደረግናቸው ዴፊኒሽኖች እነዚህን የመሳሰሉ ኤሌመንቶች አሉ አንደኛው ፕሮሰስ መሆኑን ያሳየናል creativity is a process ይለናል okay ሂደት ነው so moreover it is more like a skill than attitude ዝም ብሎ ከባህሪ ይልቅ skill ነው ችሎታ ነው creativity and also it is a process ነው ማለት ሂደት ነው በአንድ ጊዜ የሚመጣ አይደለም creativity እንደማስነጠስ በአንድ የሚያስነጥሰን አይደለም okay it is a process it has ስቴፖች አሉት በአንድ ጊዜ ክሬት ማድረግ አይቻልም አንድ ነገር ማለት ነው okay and also idea የሚል ኮንሴፕት አለው ሐሳብ ማመንጨት አይደለ creativity results in ideas that have by the way potential value ማለት የሚሸጡ አይዲያዎች ናቸው ማርኬት ላይ ሊከፈልባቸው የሚችሉ አይዲያዎች ለማለት ተፈልጎ ነው so creativity ላይ የምናመጣው አይዲያ they have or it has a potential value in a sense that it is marketable ማለት ነው የሚሸጥ ነው ብለን እንወስዳለን ማለት ነው ሶስተኛው ኤሌመንት ደግሞ recombining የሚል recombining in a sense assembling አላልንም ቅድም መገጣጠም so the creative process is one putting things together ነገሮችን በአንድ ላይ ማስቀመጥ in unexpected way ይገጣጠማሉ ተብሎ ባልተጠበቀበት መንገድ ማስቀመጥ it is creativity ፈጠራ ነው አይደል okay so creativity ዲፋይን ለማድረግ ሞከርን በዚህኛው ስላይድ ላይ ወደሚቀጥለው ስንቀጥል ደግሞ in order for a person to be creative or in order for you to be creative you need to be አንደኛ you have to be able to view things in a new way of from a different perspective creative ነህ ለመባል ወይም creative ነሽ ለመባል ነገሮችን በተለየ መንገድ እና በተለየ አስተሳሰብ የማየት ችሎታ ሊኖርህ ይገባል ይላል እዚህ ጋር and also you need to be able to generate new possibilities and new alternatives አዳዲስ የሆኑ ፖሲቢሊቲዎችንና ኦልተርናቲቮች ወይም አማራጮችን ጄኔሬት ማፍለቅ የመቻል ችሎታ ያስፈልጋል in order to be creative ብሎ የሚያስቀምጥ ኮንሴፕት ነው እዚህ ጋር creativity measure not only the number of alternatives that people can generate by the way ይለናል creativity ሲባል it is not only ያመነጫችሁት ሐሳብ ብዛት ብቻ አይደለም የሚታየው እዚህ ጋር ማስመር ያለባችሁ ብዛቱ አይታይም አይደለም ብዛቱ ይታያል but not the number of alternatives only but we have to say plus
the uniqueness of those alternatives. Uniqueness in a sense that they have to be new ማለት ነው። አዲስ መሆን አለባቸው። ልዩ የሆኑ ኦልተርኔቲቭ መሆናቸው ማረጋገጥ መቻል አለብን። number of alternative ጎበዝ ናችሁ ብዙ ኦልተርኔቲቭ መታመኖች ከሆነ you are creative። ብዛቱ ብቻ አይደለም ታዲያ ዩኒክ መሆኑ ሊታይ የሚገባው ኮንሰፕት ነው ብሎ ያነሳል ክሪኤቲቪቲ ላይ። ስለዚህ አንድን ሰው ክሪኤቲቭ ነው ስትሉ ክሪኤት የሚያደርጋቸው ነገሮች ከላይ በሰጠነው የክሪኤቲቪቲ ዴፊኒሽን ነምበሩን ታወጣላችሁ ክሪኤት ያደረገውን። ከዛ በኋላ ደግሞ ምን ያህል ዩኒክ ናቸው፣ ምን ያህል የተለዩ ናቸው፣ እርስ በርስስ የተለያዩ ናቸው፣ ከዚህ በፊት ከነበሩ አይዲያዎች ጋር የተመሳሰለ ነው የሚለውን መታየት መቻል አለበት ይለናል። Thus creativity is the development of ideas ባጭሩ ይላል። በመሆኑም ክሪኤቲቪቲ ዴቨሎፕመንት ኦፍ አይዲያስ በቃ አይዲያን የማመንጨትና የማሳደግ ጉዳይ ነው። አይዲያ about what? አይዲያ ስለምንድን ነው? አሁን ገበያ ላይ አይደል ያለ ነው፣ ስለ ቢዝነስ አይደል የምናወራው። አይዲያስ about ስለ ምርት ፕሮዳክትስ፣ ፕራክቲስስ፣ ሰርቪስስ አገልግሎት፣ our procedures ማለት ደግሞ ሂደቶች፣ አንድን ነገር የማምረት ሂደቶች ላይ ራሱ አይዲያ ማመንጨት የተለየ ክሪኤቲቪቲ ነው። ስለዚህ creativity is a development of idea about product, practice, service or procedures that are novel, which are unique and potentially useful to the organization, to the business ማለት ነው። ስለዚህ ክሪኤቲቪቲን ባጭሩ በዚህም ዲፋይ ማድረግ እንደምትችሉ በዚያው አጋጣሚ አሳውቃለሁ። Now let us see the steps in the creative process. Creative process ላይ ያሉትን ስቴፖች እስቲ አንድ ባንድ አንድ ሰው አንድን ሐሳብ ጄኔሬት ሲያደርግ አዲስ አይዲያ ጄኔሬት ሲያደርግ ስቴፕ ተብሎ ሊቀመጡ የሚችሉ ዋና ዋና ስቴፖችን እዚህ ጋር እናያለን ማለት ነው። So the first is opportunity ወይም problem recognition፣ ችግርን አይደንቲፋይ ማድረግ ነው። ያለውን የማርኬት ክፍተት ወይም ያለውን ችግር ማየት በጣም በጣም ትልቅ ችሎታ ነው። It is a huge and important element of creativity, okay? Being able to identify a problem is the base for creativity. ከዛንን ፕሮብለም አይደንቲፋይ ያደረግን ኦኬ ኮሮና ቫይረስ እንደገባ አይደንቲፋይ ያደረግን ይህን ፕሮብለም ወሰደን እንበል። ከዛ let's say that ወደሚቀጥለው ስቴፕስ ኔድ ኢመርሽንን እናያለን። እዚህ ላይ ምንድነው የምናደርገው? we are engaged በማይንዳችን በቃ በዚህ ስለዚህ ችግር ማሰላሰል እንጀምራለን ማለት ነው። ማይንዳችን will become busy of thinking about the problem። ስለ ችግሩ ስለ ማርኬት ክፍተቱ ማይንዳችን ያብሰለስላል፣ ኢንፎርሜሽን ይሰበስባል፣ ጋዘር ያደርጋል ማለት ነው እዚህኛው ስቴፕ ላይ። ልክ ከዚህ ስቴፕ ደግሞ እንዳለፍን ኢንኩቤሽን ይባላል። ኢንኩቤሽን in a sense that አእምሮአችን ውስጥ በቃ በኢመርዥን ታይም ላይ የሰበሰብናቸው ዳታዎች አእምሮአችን ውስጥ ተቀምጠዋል እና ስለዛ ቢዝነስ ማሰብ አቁመናል። ከዛ እነዚህ ውስጣችን የተቀመጡ አይዲያዎች ምን ይሆናሉ? ይፈለፈላሉ፣ ኢንኩቤት ያደርጋሉ። ከዛ ምን ይነግረናል ማለት ነው? that is the solution የሚል አዳዲስ የሆኑ በዚህ መንገድ በፈታውስ የሚል ሐሳቦችን ማፍለቅ ይጀምራል ማለት ነው አእምሮአችን ማለት ነው። ኦኬ ያኔ ኢንኩቤሽን እንለዋለን። ስለ ቢዝነሱ አእምሮአችን ቢዚ ሆኖ አይደለም ስለ ቢዝነሱ ማሰብ አቆመናል፣ ግን በዚህ ቢዚ በነበረ ሰዓት የሰበሰብነው ኢንፎርሜሽን አእምሮአችን ውስጥ እርስ በርስ እየተሻሸ እርስ በርስ ኢንተራክት እያደረገ አዲስ ሐሳቦችን ማመንጨት እንጀምራለን፣ ኢንኩቤት ማድረግ እንጀምራለን ማለት ነው። ስለዚህ ኢንኩቤሽን ፓርት ላይ ከደረሰን በኋላ ከዛ ቀጥሎ ይመጣው ኢንሳይት ነው። ኢንሳይት ማለት የሆነ ቦታ ላይ ቁጭ ብላችሁ ሻይ ቡና እያላችሁም ሊሆን ይችላል፣ ወክ እያረጋችሁም ሊሆን ይችላል፣ whatever you are doing፣ ግን የሆነ ሰዓት ላይ የሆነ ሐሳብ ብልጭ ይልባችኋል። ይሄንን ፕሮብለም ለመፍታት ኦኬ አዲስ ሐሳብ ብልጭ ማለት ኢንሳይት ይታያችኋል ማለት ነው። ስለዚህ አንዳንዴ ስፖርት እየሰራችሁም ይሆናል፣ ብቻ በሆነ ሰዓት ላይ ሐሳቡ ብልጭ ሶሉሽን ብልጭ የሚልበት ፓርት
ኢንሳይት እንለዋለን። ስለዚህ በዚህ በኢንሳይት ሌቭል ላይ ያመነጨነውን ሐሳብ ቬሪፋይ እናደርገውና ወደ አፕሊኬሽኑ እንሄዳለን ማለት ነው። ኦኬ ቬሪፊኬሽን እንሰራለን። ምን ያህል እንዴት ነው አፕሊኬቢሊቲው ምናምኑን ቬሪፋይ አድርጋችሁ አሁን ሊያስኬድ ይችላል የሚለውን ከወሰናችሁ በኋላ ወደ አፕሊኬሽኑ ሄዳችሁ ማለት ነው። ወደ አፕሊኬሽን ክሬት ያደረጋችሁትን አይዲያ ወደ አፕሊኬሽን ሄዳችሁ ማለት it means that you are going into the step of ወደ ኢኖቬሽን ገባን ማለት ነው። ኦኬ now let us see some barriers to creativity ሊሚት የሚያደርጉ አንድ ሰው ክሪኤቲቭ እንዳይሆን የሚያደርጉ ባሪየሮችን እንይስ። the first one is searching for the one right answer። ይህንን በምን ኤክስፕሌን ላደርግላችሁ መሰላችሁ? አንድ የውጭ ሀገር ኢንተርፕሬነርሺፕ ዶክተር ነውና የሆነ ሴሚናር ላይ ቪዲዮ ተከታትዬ ምን ይላል ከማስተምሮ ኮሌጅ ነው አለ እና አንዳንድ ጊዜ ልጅ ስላለችኝ ልጅ የምትማርበትን ኪንደርጋርተን ማለት ይሄ ኬጂ ምናምን የሚማሩበትን ሄድኩኝ አለ እና በሳምንት አንድ ቀን አስተማሪዋን አግዛታለሁ አለ በማስተማር። ምን እንደተገነዘብኩት አውቃላችሁ አለ? የተገነዘብኩት የኬጂ ተማሪዎች በጣም ክሪኤቲቭ ናቸው፣ በጣም ብዙ አዳዲስ ሐሳቦችን ያመነጫሉ። ኮሌጅ ተማሪዎች ግን ምንም አያመነጩም። በጣም ገረመኝ አለ። ይህ የሆነው ለምንድን ነው? እየተማረን በመጣን ቁጥር አንድ እውነትን እያያዝን ብቻ ነው የምንመጣው። ለምሳሌ የኬጂ ተማሪ የሰው ልጅ ከምን ተፈጠረ ብትሉት እስከ 50 ምሳሌ እዛው ክፍል ውስጥ 20 ተማሪ ቢኖር 20 የተለያየ መልስ ሊሰጧችሁ ይችላሉ። በእናንተ ደረጃ ግን የሰው ልጅ ከምር የተፈጠረው ስትባሉ በእርግጠኝነት ሳይንቲፊካሊ ከሆነ ከዝንጀሮ ነው ኢቮልቭ ያደረግነው ብላችሁ አንድ ትሩዝን ነው የምትነግሩን። ኦኬ ስለዚህ ያቺን አንድ ትሩዝ ያዛችሁ ማለት አዲስ አይዲያ ለማፍለቅ አይምሮአችሁ ይቸገራል ማለት ነው። ስለዚህ always searching for one right answer is ትክክል አይደለም። ኦኬ we have to search for many alternatives and many solutions ማለት ነው። ህፃናት ግን ምንም ስለማያውቁ የሚይዛቸው አንድ ነገር ትክክል ነው ብለው የያዙት ነገር ስለሌለ ብዙ መልስ ይመልስላቸዋል። እነዛን ህፃናቶች ግን አባቴ ማን ነው ብትሉት በእርግጠኝነት አባቱን ይነግራቸዋል። ያ ማለት አንድ ትሩዝ ነው ማለት ነው። that means we have one right answer ማለት ነው። ስለዚህ one right answer አይምሮአችንን ይዞ ክሬት እንዳያደርገን ይሄ ችግር በምንድን ነው የሚፈታው? ኮሮናን እንዴት እንከላከል? ማስክ በምንድን ነው የሚሰራው? የህክምናው ብቻ ነው ብሎ አይምሮአችን የሚመልስ ከሆነ we are just only searching for one answer ማለት ነው። ኖ በሱ ብቻ አይደለም በዚህም ይቻላል ብሎ አይምሮአችን ሐሳብ ክሬት የሚያደርገው when we are searching for many right answers ስንፈልግ ነው ማለት ነው። እሺ ስለዚህ ይሄንንም እንደ ባሪየር እናያለን ማለት ነው። the second one is focusing on being logical በቃ አይምሮአችን ሎጂካል የሆነውን ብቻ ነው ሊያጸድቅልን የሚችለው ማለት ነው። ለምሳሌ 4 ሲደመር 4 immediately አይምሮአችን 8 ነው የሚሆነው ሎጂካሊ አይደለ? ስለዚህ being logical በቃ ይሄ መሆን ያለበት እንደዚህ ነው ብለን አይምሮአችን ሎጂካል ብሎ ያሰበውን ብቻ መንሄድ ከሆነ አዲስ ነገር ልንፈጥር አንችልም። ስለዚህ we don't have to focus on being logical ለመሆን መጣጣር የለብንም። ያለበለዚያ focusing on being logical is going to be a barrier for being creativity ተብሎ ይወሰዳል ማለት ነው። ሌላው blindly following the rules በቃ rules ሲባል መንግስት ያስቀመጠው ህግ ብቻ አይደለም፣ አይምሮአችን ያስቀመጠልን ህግ አለ። ለምሳሌ አንድ ኤግዛምፕል ላንሳ። የጀበና ቡና ከተማ ላይ ከመጀመሩ በፊት በየመንገዱ ከመጀመሩ በፊት እስቲ አስቡት፣ ከቤት ወጥቶ መንገድ ላይ ቡና እንደዛ ተረድሮ ይጠጣ ነበር ስታስቡት? እንደ ህግ ማህበረሰቡ እሺ ይል ነበር? አይምሮአችን ይፈቅድ ነበር? አይምሮአችን አይፈቅድም ነበር። ስለዚህ ብላይንድሊ ያንን ህግ ብንከተል ኖሮ እስካሁንም ድረስ የጀበና ቡና በየቦታው አይኖርም ነበር ማለት ነው። እዛው ቤት ከ1 እስከ 3ኛ ይፈላ ነበር ማለት ነው። ኦኬ ለምሳሌ ቡና ከ1 እስከ 3ኛ ይፈላል የሚለው ሐሳብን እንደ ሩል ልንወስደው እንችላለንና ብላይንድሊ ይሄን የተቀመጠ ህግ ወስደን
የምንሰራ ከሆነ በጣም አስቸጋሪ ነው። ስለዚህ we have to be sometimes flexible እና ከተቀመጡ ህጎች ወጣ ብለን ኢንቫይሮንመንትን out of the box ማሰብ መቻል አለብን። ይሄንን ዘላችሁ ግን የመንግስት የተቀመጠን ህግ እንጥሳለን ማለት አይደለም። ይሄ ኖርሞቻችንን ባህላችንን መጣስ ለማለት ፈልጌ ነው እንጂ ኖርማሊ የወንጀል ህግ ጣሱ እያልኩኝ አይደለም። ሰው blindly following the rules ማለት የተቀመጡ ይሄ ቢዝነስን በተመለከተ በቃ የሚሸጠው በሱቅ ነው ከተባለ ሁሉ ሰው በሱቅ የኢትዮጵያ ስቲል እንደምታውቁት ሱቅ ሄደን በካሽ ነው የምንገዛው ምናምንና ይሄ ሩል ነው። አይ በቃ እኔ በካሽ አልሸጥም ደንበኛዬም እቤቱ ቁጭ ብሎ ቢያዘኝ አደርስለታለሁ የሚል ሐሳብ አመንጩሁ። ዝም ብላችሁ የተቀመጠውን ህግ አትከተሉ ብለን ኤግዛምፕል መስጠት እንደዚህ አንደርስታንድ ለማድረግ መውሰድ እንችላለን ማለት ነው። blindly following the rules ራሱ barrier to creativity ነው። ሌላው constantly being practical ነው። ይሄ ምን ለማለት ፈልጎ ነው ሐሳቡ? አእምሮአችሁ የሚያመነጨውን ሐሳብ የግድ በቃ ተግብሬ ካላየሁት ልክ ነው አላስበውም ማለት የለባችሁም። you have to give your mind the opportunity to think many alternatives, okay, whether they are practical or not. የግድ ፕራክቲካሊቲው አእምሮአችሁ ውስጥ ካልታያችሁ በስተቀር ሐሳብን ማታስቡ ከሆነ which means that you are being constantly practical እየሆናችሁ ነው ማለት ነው። ስለዚህ ይሄም እንደ ባሪየር የግድ ተግብሬ ካላየሁት ሐሳቡን አላረጋግጥም ወይም ሐሳቡን አላስበውም ማለት የለባችሁም ለማለት ተፈልጎ ነው። ሌላው viewing play as frivolous ይባላል። ይሄ ምን ለማለት ተፈልጎ ነው? ዘና ማለትን መጫወትን ኦኬ relaxation or viewing relaxation as useless መዝናናትን እረፍት መውሰድን እንደ useless የምናይ ከሆነ ራሱ በጣም ባሪየር ነው። አንዳንዴ እንደውም ምን ይላል ብዙ ጊዜ ሰክሰስፉል የሆኑ ቢዝነስሜን በጣም ሪላክስድ በሆኑበት ቦታ ነው ሐሳብ አመንጭተው እነሱ ሪላክስድ ሆነውም ነው የሚሰሩት። ግን ለነሱ ተቀጣሪ ሆነው ሌላው ተቀጣሪ ግን ከባለቤቱ በላይ መዝናናት አያምረውም። በቃ ባለቤቱ ግን ዘና ብሎ ነው ሰክሰስፉል የሆነው። ስለዚህ እየተዝናናን አእምሮአችንን ፈታ ስናደርገው ሐሳብ የማመንጨት አቅሙም ስለሚጨምር we have to see playing as important ማለት ነው። otherwise ፕሌይ ማድረግን እንደ መጥፎ ነገር የምናየው ከሆነ ወይም ጥቅም አልባ ነው ብለን የምናየው ከሆነ is going to be a barrier to creativity ብሎ ያስቀምጠዋል ማለት ነው። ሌላው becoming overly በጣም ስፔሻላይዝድ የማድረግ ሐሳቦችን ከብዙ አቅጣጫዎች አለማየትና አንድ ነገር ላይ ብቻ ስፔሻላይዝ ማድረግም ለክሪኤቲቪቲ በጣም መጥፎ ነው። በቃ አንድ ቢዝነስ ላይ ያቺን በመታቋት ነገር ስፔሻላይዝ ብቻ ሳይሆን ኦቨር ስፔሻላይዝ ስታደርጉ ሌላ አማራጮችን የማየት እድላችሁን ስለሚያጠፋ it is also considered as a barrier to creativity ተብሎ ይወሰዳል። ሌላው avoiding ambiguity ነው። ምን ለማለት ተፈልጎ ነው? ሪስኮች አሉ። ወርልድ ሰርቴን አይደለም። ነገ ይሄ ይከሰታል ብላችሁ ላይ ከሰት ይችላል። ብዙ አንሰርቲኒቲዎች አሉ። ስለዚህ ወደፊት ቢዝነሳችሁ ላይ ሊያጋጥሙ የሚችሉ አንሰርቲኒቲዎችንና ሪስኮችን አቮይድ ማድረግ የለባችሁም። you have to consider them ኮንሲደር አድርጋችሁ ለነሱ መዘጋጀት መቻል አለባችሁ። ስለዚህ avoiding ambiguity is going to be or is a kind of barrier to creativity ተብሎ ይወሰዳል ማለት ነው። ሌላው fearing looking foolish የሆነ በቃ ሰው ሞኝ ሊለኝ ይችላል ብሎ መፍራት። ኦኬ አይዲያ ክሬት ስታደርጉ ሰው will people accept me, what if people ignore me, what if people insult me ሊሰድቡኝስ ቢችሉ ምናን እያለን ራሳችንን የምንጨብጥ ከሆነ it is going to be a barrier to creativity ተብሎ ይወሰዳል ማለት ነው። the other barrier to creativity is fearing mistakes and failure ስህተትንና ፌለሪቲን መፍራት which means you are not taking a risk ማለት ነው። so you know that an entrepreneur is a one who accepts mistakes ሚስቴኩን ተቀብሎ ፌለርን ተቀብሎ በእነሱ የሚማር ነው ብለናል አይደል? ኢንተርፕሪነር ሰው fearing to make mistakes and failure መፍራት is a kind of barrier to creativity። በቃ barrier ነው። I mean barrier to creativity ነው።
ሪስክ ቴክ ማድረግ መቻል አለብን ለማለት ነው አዲስ ነገር ክሬት ለማድረግ። በመጨረሻ ደግሞ the last but not the least barrier to creativity is believing that I am not creative. It is difficult. ሁሌም ኢንተርፕሪነርሺፕ ትምህርት ስትጀምሩ 1 እና 2 ሳምንት ላይ you have to exercise that you are creative ለማመን ብዙ ጊዜ መጣር መቻል አለባችሁ። እስቲ ራሳችሁን ገምቱት። ክሪኤቲቭ ነኝ ብላችሁ ነው የምታስቡት? that's the point። እሺ ለራሳችሁ የምትሰጡት ዴፊኒሽን ምንድነው? ስለዚህ ለራሳችሁ የምትሰጡት I'm not creative የምትሉ ከሆነ የፈለገ ቢሆን ክሬት አታደርጉም። አይምሮአችሁ ክሬተር ነኝ ብሎ ማያስብ ከሆነ እንዴት ክሬት ሊያደርግ ይችላል? So believing that you are creative is the basic step to become creative ማለት ነው። So you don't have to believe that you are not creative. ክሬቲቭ አይደለም ብሎ ማመን ጥሩ አይደለም። መታምኑን ከሆነ እንደዛ ግን it is a kind of barrier to creativity ተብሎ ይወሰዳል ማለት ነው። Now let's go to the step where we can see innovation። ልክ አይዲያን ክሬት አድርገን ከጨረስን በኋላ የክሪኤቲቪቲን ስቴፕ ከጨረስን በኋላ immediately ወደ ኢኖቬሽን ነው የምንሄደው ማለት ነው። So innovation is a means of exploitation of opportunity። በምን ማስረዳት ይቻላል? በቃ creativity is an idea creation አይደል? ኢኖቬሽን ደግሞ implementation of that idea ብላችሁ መውሰድ ነው። ኦኬ ክሬት ያደረጋችሁትን አይዲያ ፈርስት ስቴፕ ላይ ወደ ኢምፕሊሜንቴሽን ማስገባት ነው። exploiting the opportunity ማለት ነው። ከዛስ it is the implementation of new idea። ይሄው at what level whatever the level is individual group level organization level ብቻ አዲስ አይዲያ ያመነጫችሁትን ኢምፕሊመንት ማድረግም በጣም ኢምፖርታንት ነገር ነው። በነገራችን ላይ ኢትዮጵያኖች እንደማስበው ይሄ ፐርሰናል አስተያየቴ ነውና አይዲያ ችግር ያለብን አይመስለኝም። አይዲያ ክሬት እናደርጋለን። the problem is implementation ነው። ተውት ቢዝነሱን ተውትና ስለ ንባብ እንኳን ዛሬ ማታ ከ2 ሰዓት እንደዚህ ላይብረሪ ገብቼ አነባለሁ ነገ ደግሞ አሳይመንቴን ምናምን ብለን ያስቀመጥነውን አይዲያ እንኳን በስርዓት ኢምፕሊመንት ማድረግ ላይ በጣም ችግር አለብን። ስለዚህ ኢምፕሊሜንቴሽን ቆራጥ ሆኖ ክሬት ያደረጉትን ወይም ዴቨሎፕ ያደረጉትን አይዲያ ኢምፕሊመንት ማድረግ is extremely important ነው ማለት ነው። okay innovation is also a process of intentional change made to create value by meeting opportunity or and seeking advantage። ዞሮ ምንድነው intentionally changeን create ማድረግ ነው። በቃ ያሰባችሁትን አይዲያ ያሰባችሁትን change you have to make it okay በቃ በእርግጠኝነት ወደ ተግባር መቀየር አለባችሁ ማለት ነው። ከዛ በኋላ you have to rate your value ያመጣችሁትን ሪዛልት ደግሞ value አስቀምጣችሁ you have to meet the opportunity and seeking advantage ማለት ነው። so እዚህ ጋር የምንረዳው ፕሮሰስ የሚለውን መያዝ ነው። so it is a process of simply making a change ማለት ነው። changeን ያሰባችሁትን change past tense ማድረግ ነው። በቃ እቅድ ነበረ ወደ ተግባር መቀየር ማለት ነው። okay that is the definition or the other way of looking at the word innovation ማለት ነው። there are 4 distinct types of innovation ሲባል 4 አይነት ነው ይላል ማለት እንደየሀገሩም ይለያያል። በነገራችን ላይ አሜሪካ ሄዳችሁ ኢኖቬሽን ምንድነው ሲባል አዲስ ነገር ክሬት ካላደረጋችሁ ኢኖቬሽን አይሉላችሁም። እንደ ኢትዮጵያ ያሉ ሀገሮች እንደ ቻይና ያሉ ሀገሮች ላይ ግን መኮረጅ በራሱ ኢኖቬሽን ነው ተብሎ ይወሰዳል። ዞሮ እስቲ አሉ የሚባሉ 4ቱን የኢኖቬሽን ታይፖች እስቲ አንደኛው ኢንቬንሽን ማለት ባጭሩ መፍጠር ነው። አዲስ ነገርን መፍጠር። ኦኬ መብራት ያልነበረን መብራትን ክሬት የምታረጉ ከሆነ አውሮፕላን ባልነበረበት ጊዜ አውሮፕላን ከሰራችሁ you are creating new product ማለት ነው። so invention is described as creation of new አዲስ የሆነ product ወይም service ወይም process ነው።
ማለት ዞሮ ኒው ፕሮዳክት ነው፣ ኒው አውትፑት ነው። አውትፑት በሁለት ይከፈላል። አንደኛው ፕሮዳክት ነው፣ ሌላኛው ሰርቪስ ወይም ፕሮሰስ የምንለው ነው። አገልግሎትና ምርት እንደማለት ማለት ነው። ሰው ኢንቬንሽን ከተባለ it has to be related with the creation of new አዲስ የሆነ ፕሮዳክት መሆን መቻል አለበት ማለት ነው። the other type of innovation is extension ነው። extension ማለት ያለ ፕሮዳክትን ምን ማድረግ ነው? expansion መስራት ማለት ነው። ያለን አውትፑት ኤክስፓንድ ማድረግ is called extension ይባላል። duplication ደግሞ defined as replication of already existing product ያለን ፕሮዳክት መኮረጅ እንደማለት ነው። ኦኬ መኮረጅ እና ማባዛት is also a kind of innovation ብለን እንወስደዋለን። the last one is synthesis and it is the combination of existing concepts and factors into a new formulation ያሉ ስለ አንድ ፕሮዳክት ያሉ ኮንሴፕቶችንና ፋክተሮች ማለት ደግሞ ኢንፑቶች ማለት ነው ለፕሮዳክሽን። እነሱን ፋክተሮች በአዲስ መልክ ኮምባይን ወይም ሪኮምባይን ማድረግ into a new formulation ወይም በአዲስ አቀማመጥ ማስቀመጥ it will result in innovation which is called synthesis ተብሎ የሚጠቀሰውን ኢኖቬሽን ያመጣል ማለት ነው ተብሎ ይወሰዳል ማለት ነው። ሰው ሁሉም እዚህ ጋር የምታዩዋቸው ነገሮች በሙሉ it is they are related with implementation of new ideas ማለት ነው። እዚህ ጋር ብትመጡ አዲስ አይዲያ ነው። expand ማድረግ በራሱም አዲስ ሐሳብ ነው። ዱፕሊኬት ማድረግም አዲስ ሐሳብ ነው። ሲንተሲስ ማድረግም አዲስ ሐሳብ ነው። አይዲያ ክሬት ያደረጋችሁትን ኢምፕሊመንት ማድረግ ነው ማለት ነው። ሰው እነዚህን አዲስ ሐሳብ ነው ስላችሁ ምን ለማለት ፈልጌ ነው? የነበረን ስታተስ ኮ ቀይራችኋል ማለት ነው። ኦኬ ከዛ አንግል ተረዱልኝ። now the innovation process ሰው እንዴት ነው ኢኖቬሽን የሚያካሂደው የሚለውን ለማየት አንደኛው analytical planning ነው። it means that we are carefully identifying the product or service features ምን አይነት ፕሮዳክት እንደምናመርት ኬርፉሊ አይደንቲፋይ እናደርጋለን። የምርት አይነታችንን እንዴት ተደርጎ ነው የሚሸጠው? ለምሳሌ let's say that ከመወደውና ከማደንቀው አንድ ቢዝነስ አንዱን ልውሰድና ወደ አዲስ አበባ አካባቢ ወጥ አሽገው የሚሸጡ ቢዝነስ ድርጅቶች አሉና እነዛ ሰዎች ልክ ኢኖቬሽን ፕሮሰሱን ሲጀምሩ የምናሽገውን ወጥ ፊቸሩ ምን ይሁን? ለምሳሌ ዶሮ ወጥ ከሆነ እንዴት ነው የምናሽገው? በአንዱ እሽግ ላይ ምን ይሁን? በምንድነው የሚታሸገው? በምንድነው የምንሰራው? ምን ውስጥ ነው የምናስቀምጠው? ምን ይጨመርበት? ኦኬ የሚሉ ፊቸሮችን ኬርፉሊ አይደንቲፋይ ማድረግ አናሊቲካል ፕላኒንግ ነው። ከዛ በኋላ ዲዛይኑስ እንዴት ይሁን? በምን ይታሸግ የሚለው ፓርት ላይ as well as the resources that will be needed ከዛ ለዚህ ለሐሳባችንና ለነዚህ ፊቸርስ አስፈላጊ የሆኑ ሪሶርሶች ምን ሊያስፈልጉ ይችላሉ ብለን አናሊሲስ እንሰራለን ማለት ነው። ይሄን አናሊሲስ ደግሞ in terms of plan እናስቀምጣለን and we call it analytical planning ብለን እንወስዳለን። ከዛ በኋላ ምንድነው የሚባለው? ሐሳቡን በደንብ ካብላላንና ፕላን ከጨረሰን በኋላ now resource organization ለሚያስፈልጉ ሪሶርሶችን ቦታ ሲዘን መገጣጠም እንጀምራለን ማለት ነው። which means that obtaining the required resources, the materials, the technologies, the human or capital resources እነዚህ በሙሉ ፋክተር ኦፍ ፕሮዳክሽን ናቸው። ለፕሮዳክሽናችን ለምን ልናመርት ላሰብነው በአናሊሲስ ፓርት ላይ ልናመርት ላሰብነው ምርት የሚያስፈልጉ በሙሉ ሪሶርሶችን ኦብቴን ማድረግ እነዚህ ሪሶርሶች ደግሞ ማቴሪያል ሊሆን ይችላል even the technology itself human or capital resource ሊሆን ይችላል ላንድ ሊሆን ይችላል ሌላ ተያያዥ የሆኑ ሪሶርሶችን ኦርጋናይዝ ማድረግ ቀጠልን እነዚህ ሪሶርሶች ኦርጋናይዝ ተደርገው ኢንስቶል ተደርገው ከጨረሱ በኋላ ከዛ ደግሞ ወደ ኢምፕሊሜንቴሽን ወደ ስራችን እንገባለን ማለት ነው። applying the resources in order to accomplish እዚህ ጋር ፕላን ያደረግነው ነገር ለማግኘት ሪሶርሶቻችንን ምን ማድረግ እንጀምራለን? አፕላይ ማድረግ እንጀምራለን which means that we begin creating or starting production ማለት ነው። ከዛ በኋላ commercial application ወደ መሸጥ እንገባለን ማለት ነው። so commercial application is the provision of values to customers, reward employees and satisfy the stakeholders ለከስተመሮች ቫልዩ እንጨምራለን ለዛ ቫልዩ እነሱ ይከፍሉናል ሰራተኞቻችንን ደግሞ መሸለም
አብረውን ደግሞ ስቴክ ሆልደር የሆኑ ከኛ ጋር የሚሰሩ ስቴክ ሆልደሮችን ደግሞ ለማስደሰት መስራት እነዚህን ሁሉ ማድረግ ማለት ደግሞ ኢዝ ኮመርሻል አፕሊኬሽን ብለን እንወስዳለን ማለት ወደ ቢዝነሱ ገባን ማለት ነው። ሶ ዲስ ኢዝ ዘ ኢኖቬሽን ፕሮሰስ ነው ማለት ነው። ኦኬ ዞሮ ዞሮ ከስተመሮቻችንን ኒድ ወይም ዲማንድ የሚፈልጉትን ኳሊቲ ሚት ማድረግ ነው የመጨረሻ እንትናችን ኦብጀክቲቫችን። ስለዚህ በእነዚህ ስቴፕ ይሄንን እናሟላለን ማለት ነው። ሶ ዲስ ኢዝ the innovation process. Now what are the areas for innovation የሚለውን እንይ እስቲ። በምንድን ነው ኢኖቬት ልናደርግ የምንችለው? ምን ዘርፍ ላይ ነው? አንደኛ አዲስ ምርት ኒው ፕሮዳክት፣ ሁለተኛ ኒው ሰርቪስ አገልግሎቱ አዲስ ነው፣ ሶስተኛ አሁን ይኸውላችሁ አዲስ ምርት አይደለም እዚህ ጋር ይሄም ምርት ነው ይሄኛው ፊዚካል አውትፑት ሲሆን ይሄ ደግሞ ኢንታንጂብል የሆነ አውትፑት ነው። ስለዚህ ሁለቱም ምርቶች ናቸው። ይሄ ለምሳሌ የምግብ ቤት ሊሆን ይችላል፣ ምግብ መሸጥ ነው which is ፕሮዳክት ነው። ይሄኛው ደግሞ ታክሲ መስጠት ሊሆን ይችላል፣ ታክሲ ሰርቪስ ደግሞ ሰርቪስ እንለዋለን። ስለዚህ ሁለቱም አውትፑት ናቸው፣ ማምረትን ይጠይቃሉ። እዚህ ጋር ግን ስንመጣ እያመረትን ነበረ but now what we have innovated is innovate ያደረግነው ምንድነው? ከዚህ በፊት ስናመርትበት የነበረውን ቴክኒክ ትተን አዲስ ፕሮዳክሽን ቴክኒክ ክሬት አደረግን ማለት ነው። ሶ አዲስ ፕሮዳክሽን ቴክኒክ ክሬት ስናደርግ ለከስተመሮቻችን ወይ ዋጋ ሊቀንስላቸው ይችላል ወይ ደግሞ ሃየር ኳሊቲ ሊያገኙ ይገባል ማለት ነው። ኦኬ ጥቅሙም ይሄ ነው። አዲስ ፕሮዳክሽን ቴክኒክ መጠቀማችን ፕራይስ ለመጨመር ያስችለናል። ፕራይስ ሊቀንስላቸው ይችላል ፕሮዳክሽን ቴክኒክ ስላሳመራችሁ፣ ወይ ደግሞ ሃየር ኳሊቲ ሊያገኙ ይችላሉ፣ ከዛም ዋጋም ሊጨምርባቸው ይችላል። ሶ ፕሮዳክሽን ቴክኒክ መጨመር ከነዚህ ጋር ይያያዛል ማለት ነው። ናው the fourth is new way of delivering the product or service to the customer። አሁን ደግሞ የቀየር ነው ምንድነው? ፕሮዳክሽን ቴክኒክንም አይደለም፣ ሰርቪሱንም አይደለም፣ ፕሮዳክቱንም አይደለም። it is the way of delivering። እንዴት ነው ለከስተመሮቻችን ፕሮዳክቶቻችንን ወይም ሰርቪሱን እነሱ ጋር እንዲደርስ የምናደርገው። ኦኬ ያው ቢዝነስ ማለት it is a matter of accessing customers አይደል? ከስተመሮቹ ፕሮዳክታችሁ ጋር አክሰስ ከሌላቸው ምንም ጥቅም የለውም ቢዝነሳችሁ። ስለዚህ እንዴት ልድረሳቸው ከስተመሮቼን የሚለው አዲስ መንገድ ክሬት ካደረገ ቤት ለቤት ላድርስላቸው፣ በየማከፋፈያ ሱቁ ላድርስ የሚለው ብቻ በየመስሪያ ቤታቸው ላድርስ ብላችሁ አዲስ way of delivery ማድረግ ራሱ it is also an area of innovation ነው። ስለዚህ ስትፈልጉ በዚህኛው ኢኖቬት ማድረግ ትችላላችሁ። ስትፈልጉ ቢዝነሳችሁ ላይ አዲስ ሰርቪስ ማምጣት፣ ስትፈልጉ ደግሞ አዲስ ፕሮዳክሽን ቴክኒክ ክሬት ማድረግም ኢኖቬሽን ነው የምንለው። አዲስ የሆነ ደግሞ ለከስተመሮች ምርትን ማድረስም መፍጠርም it is also ኢኖቬሽን ነው። ሌላው ደግሞ ኦፕሬቲንግ ፕራክቲስ ነው። እንዴት ነው ቢዝነስን ኦፕሬት ማደርገው? ኦኬ ኦፕሬሽናል ታስኮች አሉ ከሰራተኛ አያያዝ ጋር እሱም ኦልሶ ካይንድ ኦፍ ኦፕሬሽን ነው። ኢንፑቶችን መግዛት ኢዝ ኤ ካይንድ ኦፍ ኦፕሬሽን ነው። ከስተመሮችን ሃንድል ማድረግ ኢዝ ኦልሶ ኤ ካይንድ ኦፍ ኦፕሬሽን። ሶ ኦፕሬቲንግ ፕራክቲሶችን በአዲስ መልክ መፍጠርም ኢዝ ኦልሶ አን ኤሪያ ኦፍ ኢኖቬሽን ተብሎ ይወሰዳል። ሌላው ኒው ሚንስ ኦፍ ኢንፎርሚንግ ዘ ከስተመርስ አባውት ዘ ፕሮዳክት ነው። አሁንም አዲስ የሆነ የእናንተን ፕሮዳክት ለከስተመሮቻችሁ የማስተዋወቅ ሂደት ነው። ሶ it is just related with advertisement ሊሆን ይችላል፣ በማስታወቂያ ሊሆን ይችላል። ስለዚህ እዛ ማስታወቂያ ላይ አንደኛ ፕሮዳክታችሁ እንዴት ከስተመሩን ማስታወቂያው ምን መምሰል አለበት የሚለው እና በምን መተላለፍ አለበት የሚለው አንዱ ኩዌስችን ነው። ሁለተኛው ደግሞ ምን መተላለፍ አለበት የሚለው ሁለተኛው ኩዌስችን ነው። ስለዚህ ሁለቱ ሐሳቦች ላይ አዲስ ነገር መፍጠርም is a kind of new means of informing the customer about the product ማለት። ስለዚህ እዚህ ጋር ልትቀይሩ የምትችሉት ነገር ሁለት ነው። አንደኛ በምን መልእክት ላስተላልፍ እዚህ ላይ ሐሳብ መፍጠር ትችላላችሁ። and the second one is መልእክቱ ምን መሆን አለበት የሚለው content of the message ምን መሆን አለበት የሚለው ደግሞ that is also a kind of creating new ways of informing customer about your product ብለን መውሰድ እንችላለን። and the other is
new means of managing relationship within the organization በራሳችሁ ድርጅት ውስጥ ከሰራተኞቻችሁ ጋር እንዴት ነው ኮሙኒኬት ማድረግ ያለብኝ የሚል አዲስ ስትራክቸር መፍጠር ትችላላችሁ። ለምሳሌ ድሮ ስራ አስኪያጅ ከዛ ሁለት ምክትል ስራ አስኪያጅ ከዛ ከምክትል ስራ አስኪያጅ ከስር ደግሞ ሌላ ከዛ ስር ሌላ ያላችሁ ተሄዱ የነበረውን አሁን የምፈልገው ምክትል ስራ አስኪያጅ አንድ ማብዛት ዋና አለ ምክትሎቹ ይበዛሉ ከዛ እነዚህ ለዚህ ሪፖርት ያደርጋሉ ያላችሁ አዲስ ስትራክቸር መፍጠርም way of communicating within the organization መፍጠርም is also an area of innovation that you can engage yourself ማለት ነው። ሌላው ደግሞ new ways of managing relationships between organizations ከናንተ ጋር አብረው የሚሰሩ ኦርጋናይዜሽኖች ጋር ኮሙኒኬት የምታደርጉበትን way በአዲስ መልክ አዲስ ፈጥሮ ማዘጋጀትም ይቻላል። so this is also an area of innovation ማለት ነው። ኦኬ ለምሳሌ ከሰራተኞቻችሁ ላይ ወይም እሱን እንተውና ኢንፑት የምትገዙባቸው ኦርጋናይዜሽኖች አሉ አይደል? እነዚህ ኢንፑት የምትገዙባቸው ኦርጋናይዜሽኖች ከዚህ በፊት ኮሙኒኬት የምታደርጉት በስልክ ደውላችሁ ይሄን ያህል ኢንፑት ላኩልኝ ብላችሁ ከዛ ብር በካሽ ነበር የምትወስዱት የነበረውና አሁን አዲስ ሐሳብ ክሬት አድርጋችሁ በኢንተርኔት ትእዛዛችሁን ትሰጣላችሁ እዛው ደግሞ በኢንተርኔት ባንኪንግ ተስማምታችሁ ክፍያችሁን ትከፍላላችሁ። እንደዚህ አይነት አዲስ way of communication with other organization ማምጣት በራሱ it is also an area of innovation ተብሎ ይወሰዳል ማለት ነው። Okay, now from creativity to entrepreneurship creativity ጀመረ ከዛ ኢኖቬሽን መጣ ከዛ ኢንተርፕሬነርሺፕ ይመጣል ማለት ነው። ይሄንን በዲያግራም ለማሳየት ያክል first of all let me differentiate between these three words. Creativity is development of new ideas በጣም ጥሩ። ቀጥሎ innovation is application of these developed ideas በጣም ጥሩ። ሶስተኛው ደግሞ entrepreneurship is creativity plus innovation ማለት ነው። so ሁለቱ ፕሮሰሶች ሂደቱ is what we call entrepreneurship እንለዋለን ማለት ነው። so in terms of diagram creativity is first. what is creativity? Creativity is thinking new things ቅድም የዘረዘርናቸው new things ምን ምንድናቸው ብዙ ናቸው። ስቴፕ አለው it is a process የራሱ የሆነ ስቴፕ አለው። በዛ ፕሮሰስ ተጠቅመን አዲስ የሆኑ ነገሮችን ክሬት እናደርጋለን። ከዛ የሚቀጥለው ስቴፕ ላይ ይወስደናል። መጨረሻ ላይ ወደ ቬሪፊኬሽን እና አፕሊኬሽን ስንገባ ቀጥታ ወደ ኢኖቬሽን ይወስደናል ማለት ነው። and innovation means that it is doing new things. Thinking, doing. You can see the difference here, right? This is about thinking and this is about application which is doing. So thinking new things and here we are doing new things ማለት ነው። then finally we will be reaching the final step which is entrepreneurship ጋር እንደርሳለን ማለት ነው። so entrepreneurship ደግሞ አዲስ ነገር በማድረግ አዲስ ነገር በማሰብ thinking new things plus doing that new thing then we are creating value አዲስ የሆነ ምርት እዛ ገበያ ማርኬት ላይ እናቀርባለን ማለት ነው። so ለዛ ቫልዩ ደግሞ ከስተመሮች ጥሩ የሆነ ክፍያ ይከፍሉናል ብዙ ከስተመሮች እናገኛለን then the ultimate objectiveአችን successful የሆነ ቢዝነስ ይኖረናል ማለት ነው። so simply creativity ወደ innovation ይወስደናል innovation እና creativity አንድ ላይ ደግሞ ወደ entrepreneurship ይወስደናል የሚለውን ማስመር ይኖርባቸዋል ማለት ነው። so entrepreneurs must be creative and innovative ማለት ነው። ይሄንን ማስመር መቻል አለባችሁ። ቅድም ካስቀመጥነው ክሬቲቪቲን ደግሞ ሊሚት ከሚያደርጉ ባሪየሮች ደግሞ ራሳችሁን ማራቅ መቻል አለባችሁ። ወይኔ እኮ ፈጣሪ አይደለም ብሎ አለማሰብ ቅድም የዘረዘርናቸው ብዙ ባሪየሮች አሉ። እነሱን ለትምህርት አይደለም ኦኬ ማርክ ለማግኘት አይደለም። ይሄ ትምህርት it is not about getting grade ስለ ግሬድ ማግኘት አይደለም። ይሄን ትምህርት የሚያስፈልጋችሁ ወደፊት በመተመረቁበት ትምህርት በመተመረቁበት ፊልድ ስራ ፈላጊ ሳትሆኑ ስራ ፈጣሪ እንድትሆኑ የሚያደርግ ትምህርት ስለሆነ ውስጣችሁ ገብቶ ሊቀመጥ የሚገባ ትምህርት ነው። ስለዚህ አሁንም ቢሆን
you have to be creative ከሆናችሁ በኋላ you have to be innovative and finally you have to be an entrepreneur ማለት ነው። ኦኬ ስለዚህ የዛሬውን ትምህርት በዚህ ላይ እናገባድዳለን። Okay, this is the end of today's tutorial. I hope you liked it a lot. በጣም ተመችቷችኋል በማለት ባለሙሉ ተስፋ ነኝ። ቪዲዮ ከተመቻችሁ ላይክ፣ ሼር እና ኮሜንት ማድረጋችሁን አትርሱ። በዚሁ አጋጣሚ አሁንም በድጋሚ ፎርቲኖ አካዳሚክስን ሰብስክራይብ ልታደርጉና ሰብስክራይብ ላላደረጉ ጓደኞቻችሁም ደግሞ እንዲያደርጉ ምክር ሀሳብ ብታቀርቡ በዚሁ አጋጣሚ አደራችሁን አደራ አላችኋለሁ። If you have any question, ማንኛውም አይነት ጥያቄ ካላችሁ you can communicate with me using my official Facebook page which is @fortino academics የሚለውን በመጠቀም ኦሬልስ ደግሞ ጂሜል ermiermias@gmail.com የሚለውን ኢሜል አድራሻን በመጠቀም ኮንታክት ማድረግ ትችላላችሁ። ኦሬልስ ደግሞ ኮሜንት ኤሪያው ላይ ኮሜንት በመስጠት ኮሙኒኬት መደራረግ የምንችል መሆኑን እገልጽላችኋለሁ። ሰው በሌላ ቱቶሪያል እንደገና እስከምንገናኝ ድረስ stay safe, see you, bye bye.